አሁን ሁለታችሁን ላስታርቃችሁ ከሶሲ ጋር ጠርቻት ላገናኘ እሱን ነው የምትፈልገው አይደለም? በቃ እሺ። ከዛ በፊት እሷ አግሬሲቭ እየሆነች ነው። አግኛትና ሶሲን እኔ እሷን መታረቅ እንፈልግና በቃ እንደማፈቅራት እኔ አይተህ ትረዳለህ አይደል? ገብቶሃል አይደል? እኔ አሁን ተረጋጋ። እኔ አይደለሁም ህይወታችሁን ልታስተካክሉ የምትችሉት ሁለታችሁ እንጂ እኔ መሀል ላይ ገብቼ በጠበጥኳችሁ ህይወታችንን አስተካክል እንድትለኝ ያለ እንደዚህ ሲሆን እያየ እንደዚህ ዝም ትላለህ። ዳኒ አንድ ልትረዳኝ የምፈልገው ነገር አይ ነው ጥፋተኛ ነህ ልትለኝ ነው አይደል? አጥፍቻለሁ በቃ እሺ። እኔ እሱን ሪኮንፈርም እንድታደርግልኝ አልፈልግም። ስለ ህይወት አንተ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም። እስኪ ቪዲዮውን ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደምቁታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ቻናሌ ያው ትንሽ አነቅ ተደርጓልና ኮፒ ሊንክ ጨመር አድርጉበት የኔ ምርጥና ቅመሞች ማለት ነው። በቅድሚያ ነባዬ ጠፋች እያላችሁ ይኸው አንድ ኮሜንትን በውስጥም እያወራችሁ ያላችሁ ልጆች ያው ብዙ ጊዜ ያመማት ስለሆነ በዛ ምክንያት ነው የምጠፋው። እንግዲህ ፈጣሪ ምህረቱን ይላክላት ለማለት እወዳለሁ ማለት ነው። ሶፊም ጠፍታለች በነገራችን ላይ የእሷን ግን አላውቅም ምን እንደሆነ ማለት ነው። እና ቤተሰቦች እንግዲህ ሁሉንም ፈጣሪ ባለበት ይጠብቀው ለማለት ነው የምወደው ማለት ነው። ሲቀጥል እያያችሁት ነው ቪዲዮን አይደለ? ፍፄና ዳኒ እንግዲህ ሌላ ጦርነት ሊጀምሩ አስበዋል። እንደዚህ ያኮበኮቡ ምናምን ይታየኛል ማለት ነው። ቤተሰብ እናንተ አስተያየቷችኋል? ፍጽዬ ማስጠነቀቀ የኔ ጠንበለል የኔ ሸበላ ማለት ነው። እንድቹ እንደተከበርክ ጨዋነትክን አስታራቂነትክን ይዘህ እንድትቀጥል ነው። ይሄ ህዝብ አብዷል ሀቢቢ ወንድም፣ ይሄ ህዝብ አብዷል ነው ምልክ። ትንሽ ነገር ካየብህ መዘቅዘቅ መርገጥ። ስለዚህ እንደተከበርክ እንደዚቹ ምክርህን ጣል እያደረክ እህቴ ናት አንተም ከፈለክ መታረቅ ትችላለህ እያልክ ለስለስ እያልክ ተቀመጥ። የዳኒ እጣ ፈንታ እንዳይደርስ ማለት ነው ወንድም አለም። እና ዳኒ እንግዲህ የተሰጠኝ ስም ነው። አንተ ባለጌ ነህ፣ አንተ እንደዚህ ነህ እባላለሁ። እኔ ግን እንደዛ አይደለሁም። የድሮ ዳኒን ቀብሬዋለሁ አለ። በስንት ጊዜ ቀበርከው ዳኒዬ? ገና እኮ አንድ ወር ነው። በአንድ ወሩ ስንት ነገር አሳየን። እንደው የተሰጠው በነገራችን ላይ ሁሉም እያንዳንዱ የሚሰጣቸው ካራክተር ለግማሹ ጥሩ ለግማሹ መጥፎ እንደሆነ እየታወቀ እነሱ ተመካክረው ወደ ፈቅደው ነው የሚሰሩት። ነገር ግን ሰው ደግሞ የሚለካችሁ በተሰጣችሁ ካራክተር ነው። ይሄ የኛ ጥፋት አይደለም። ያየነውን ነገር ብቻ ነው የምንተረጉመው። ስለዚህ ባለጌ ነው ሊያስብል የቻለው ሀይሚ ላይ ስታደርግ የነበራቸው ነገሮች ናቸው። በቃ በግልጽ ስንነጋገር ማለት ነው። አንድ ሰው የሆነ ካራክተር ተሰጥቶ ሲመጣ እራሱ እንዳይሰደብ የሚፈልግ ከሆነ ጥሩም ካራክተር መርጦ መውሰድ የራሱ ፋንታ ነው። ያ ደግሞ አይሆንም። ተቃራኒ ፓርቲ ተከራካሪ ፓርቲ ከሌለ ማለት ጥሩ ሰው አሁን ለምሳሌ ፍፄ ጥሩ ነገር አይደል የተሰጠው፣ ዳኒ ደግሞ መጥፎ ነገር ይዞ መምጣት አለበት ግዴታ ነው። ይሄ የድራማ ባህሪ ነው። ፊልም የሚሆን ድራማ የሚሆን ሁሉ ሰው ጨዋ፣ ጥሩ፣ ጎበዝ፣ ጠንካራ ሆኖ አይሰራም። አንድ ፊልም ላይ ወይ አንድ ድራማ ላይ ካያችሁ አንድን ገጸ ባህሪ አንድ ሰው ጥሩ ሆና ከወሰደች አንደኛዋ ደግሞ መጥፎ ሆና ትወስዳለች። ሰራተኛ እና አሰሪ አሁን ለምሳሌ ምሳሌ ላድርግላችሁ እና ሰራተኛዋ መጥፎ ከሆነች አሰሪዋ ጥሩ ትሆናለች፣ አሰሪዋ መጥፎ ከሆነች ሰራተኛዋ ጥሩ ትሆናለች። ሁለት አይነት ባህሪ ነው የሚሰጣቸው። ይሄ ግዴታ ነው። ስለዚህ አንተ ደግሞ የተሰጠ ካራክተር ነው፣ እንድትሰደብ አድርጎ የሚሰጥ ካራክተር ስለነበር ተሰጥቶሃል። እየተወጣሁ ነው በሚገባ ማለት ነው። ኩሩሩም አሉክ፣ ዝንጅብልም አሉክ፣ ቅመምም አሉክ፣ ኩርኩምም አሉክ፣ እየሰራሁ ነው። በነገራችን ላይ በፈጣሪ ስራ የምትገቡ ሰዎች ብትቆጠቡ መልካም ነው። እናንተ ነገ የምትወሉትን ስለማታውቁ አጠረ ማለት ወዶ ፈቅዶ አይደለም። አሁን እኔ ይሄን ፀጉሬን ብዛቱን ቁጥር የሚባል እቆጥራለሁ አልቆጥርም፣ ግን ማሳጠር እችላለሁ ቆርጬ ማለት ነው። ገባችሁ? ቆርጬ ማሳጠር እችላለሁ። ያ ነው በቃ። አሁን እሱ ሰውነቱን ወይ ቁመቱን ወይ የሆነ ነገሩን ወዶ ፈቅዶ ራሱ ሰርቶት አስመሰላችሁት። ይሄ የእግዚአብሔር ስራ ነው። እና በጣም አንዳንድ ባለጌዎች አላችሁ ብዙ ነገሮችን በቃ እንደ እንትን አድርጋችሁ የምትወስዱና ነውር ነው። እውነት አይደረግም፣ በጣም ነውር ነው። ከዛ ውጭ ግን እንደሰራው እንደ ድራማ ወይም እንደ ቪዲዮ የፈለጋችሁትን ሀሳብ መስጠት መብታችሁ ነው፣ ማንኛውም ሰው እንደሚሰጠው ማለት ነው። እና ትናንትና በተሰራው በሀይሚና በብሩኬ ቪዲዮ ራሱ ብዙዎች በቃ ሀይሚና ኒና ማን ነው ስሟ እሷ እንደተመካክረው እንደሆነ ብዙዎች የገባቸው ይመስለኛል። ደግሞ ግልጽ ነው። ሀይሚ
በቃ ብድሯን ካልመለሰች እንቅልፍ አይወስዳትም። ይሄን እናውቃለን። ብላ ከአብርሽ ጋር ስትመጣ ጀምሮ ፕራንክ ተደርጋ ፕራንክ ካልመለሰች እንቅልፍ አይወስዳትም። ይሄ ግልጽ ነው፣ የምናውቀው ባህሪዋ ነው። መጥፎ ባህሪ ግን የለባትም ልጅቷ ሲጀመር ማለት ነው። እና ያንን እየመለሰችለት እንደሆነ ግልጽ ነው፣ ያሳያል በደንብ ማለት ነው። ፍፄና ሶሲ ደግሞ አብሮ ሊደረጉ የቻሉበት ምክንያት የፍፄም ቻናል ገና ነው ታውቃላችሁ፣ ገና አሁን ነው 50 ሺህ የገባው። ከእሷ ጋር ሲሰራ 4 ሺህ ባንዴ የጨመረ የእሷም ገና ነው እስከ ነው 50 እንኳን አልገባችም። እሷን ሁለቱን ለማሳደግ እና ድራማውን ትንሽ ማስቀጠል ስለፈለጉ ገንጠል ገንጠል እያደረጉ ሰሩት። በጣም የሚገርም ነው። ግን እኔ ጭንቅላታችሁን ሳላደንቅ ማለፍ አልፈልግም። ምን አይነት ዳይሬክተር ነው የሰራው እስከምል ድረስ ማለት በጣም ምርጥ ዳይሬክተር ነው የዚህ ፊልም ባለሙያ ማለት ነው። ቀማሪው ዋናው ማለት ነው። እና አሪፍ ነው። በነገራችን ላይ ሰው ተሰባስቦ ሲሰራ አንዱ ጋር የሌላ አይዲያ አንዱ ጋር ይመጣል፣ አንዱ ጋር የሌላ ሀሳብ አንዱ ጋር ይመጣል። ዩቲዩብ ደግሞ ቲም ይፈልጋል። በቲም ስትሰሩና እኔ አንድ ብቻ አሁን እዚህ ጋር መጥቼ ከምለፈልፍ ይልቅ ሌላ ጓደኛ የሚኖረኝ አብሬ ብሰራ አዲስ ፊት፣ አዲስ ሰው፣ የሆነ አዲስ ሀሳብ ስታዩ ደስ እያላችሁ የምታዩት ነገር ይኖራል። እና ለዛ ነው እየጨመሩ ሰው የሚመጡት ማለት ነው። አሁን ሃይሚ ጋር የመጣው ልጅ ራሱ እንግዲህ ቻናል ክሬት ይደረግለት እና ይሸኛል እሱ ማለት ነው። በነገራችን ላይ አሁን ላይ እየመጡ ያሉት ከቲክቶክ ነው። በነገራችን ላይ ማለት ነው በጣም ቲክቶክ ላይ ታዋቂ የሆኑ ቪው ያላቸው። እኔ ግን ለዩቲዩበሮች ማድረስ የምፈልገው ነገር አለ፣ ፌመሶች ማለት ነው። ለምንድነው ከስር ያሉ ትናንሽ ዩቲዩበሮችን አጥንታችሁ የማትመለምሉት? ለድራማችሁ ማለት ነው። ግዴታ ፌመስ ቲክቶከር የሆነ ነገር ተጠግቶ የሆነ እናንተን እንዲመጣ ማድረጋችሁ ተገቢ ነው ብላችሁ ታስባላችሁ? ተገቢ አይደለም። ትናንሽ ዩቲዩበር ሰርተው ማደግ መለወጥ የሚፈልጉ በጣም ሰው አጥተው ግን ስራ፣ ችሎታ፣ እውቀት ያላቸው ልጆች አሉና ዝቅ ያለ ሰብስክራይብ ያላቸውንም ማሳተፍ አለባችሁ ብዬ አስባለሁኝ። ነገ እነሱም እንደናንተ መድረሳቸው ስለማይቀርና ብዙ ጊዜ ሳይ ግን ስታዘብ ወይ ፌመስ ከፌመስ ነው የሚጠጋው ወይ ደግሞ ቲክቶከር ፌመስ ተፈልጎ ነው ይሄን ስራ የሚሰራው። ሲቀጥል ደግሞ ቲክቶክ ላይ ራሱ ብትሄዱ አሁን እነዚህ የሚጠቃቀሙት ከሌ ቻሌንጅ ሰጠች ምናምን የሚባባሉት ራሱ ጭምር እንደኔ ነው። እኔ ቢጤዋን እዛ እጄን ታፕታፕ ሳደርግ እጄን ሳደርግ የስልኬን ስክሪን ሳፈስብ ውዬ እናንተ የምታውቁኝ እኔ የማላውቃችሁ ነው የምንባለው። ስትጠቃቀሙ እርስ በርስ ነው። አንድ ምስኪን ሸቃሊት ቻሌንጅ ቢሰጣት ማንም ቪዲዮዋን ዲዩትም ሆነ ሜንሽን የሚያደርግላት የለም። እኛ እነሱን እንድንረዳቸው ነው ሁልጊዜ የሚፈልጉት። እኛ ማገዝ አይፈልጉም። ግን እነሱ ሁሌ ፎሎ እንድናረጋቸው፣ ሁሌ ታፕታፕ እንድናረግ፣ ሁሌ ቁጭ ብለን እነሱ ጋር እንድናወራ ይፈልጋሉ። ገባችሁ? ስለዚህ ያ ደግሞ አይሆንም። እኛም ነቅተናል፣ ጉድጓድ ምሰናል ላለ ሀገሬ ሰው አደገ አላደገ ጊዜን አንድ ፌመስ ቤት ገብቼ የማባክነው ለዩቲዩብ አንድ ቪዲዮ ብሰራ ወይም ደግሞ ለቲክቶክ አንድ ቪዲዮ ብሰራ እኔ የኔን እድገት ስቴፑን እየጠበቅኩ አሳድገዋለሁ ማለት ነው። ምክንያቱም ከእናት ወደ ተማሪ የለም፣ ከነሱ ያነሰ ታለንት የለንም። እውነት ለመናገር ሁላችንም ሚዲያ ላይ መውጣት የምንችል ልጆች ብንወጣ ከነሱ የበለጠ ታለንት ያለ ልጆችና ልንኖር እንችላለን። ያው የቀንና የጊዜ ጉዳይ ነው ከፍ ዝቅ የሚያደርገን ገባቸው እና ያለ መስራት ጉዳይ ትኩረት ሰጥቶ የሚሰራለን፣ ትኩረት ሳይሰጥ የሚሰራለን። ያው ቲክቶክ ላይ ከተከፈተ ከ3 ዓመት በላይ እንደ ዩቲዩብ የሆነታል። እኩል ነው የከፈትኩት፣ ግን ሰርች ማለቅም ቲክቶክ ላይ ማልገባም ነበር። ይሄው 3 ወር ቢሆነኝ እኔ ማበድኩ፣ እነሱ የሚያበዱ ናቸው። የማገኛቸው በሙሉ ልጆች ናቸው። ጤነኛ የለም ቲክቶክ ላይ። በነገራችን ላይ 2 ሰዓት ጸበል ያስፈልገናል። እውነት የለም ነገራቸው። እኔ አማኑኤል ነው ተሰብስበን መግባት ያለብን ቲክቶክ መንደር ያለን ህዝቦች ማለት ነው። ሳታብዱ ያሳብዷቸዋል ቀድመው ማለት ነው። እና መስራት፣ ለራሳችን ቅመሞች ለራሳችሁ ጊዜ ሰጥታችሁ ስራ ስሩ ለማለት እወዳለሁ። ለማንኛውም ጽጌ ማነው ዳኒና ፍፄ እንግዲህ ትናንት በሰሩ ቪዲዮ ዛሬ ምን ሊኖር ይችላል? ሶሲ ያመጣትና ከሶሲ ጋራ ጭቅጭቅ ይፈጠራል ብዬ አስባለሁ። ግን ዳኒ በጣም ማዝነው የባህር ላይ ኩበት ሆንክ ሀቢቢ ወንድሜ፣ አይዞህ ጽናቱን ይስጥ ያበርታ። ሶሲ የሚቀር ትላለች የሆነ ጊዜ ማለት ነው። ለምን ፍፄ ምንም አይነት ለሷ ቦታ እንደሌለው ካወቀች ያው ይቅር ትለዋለች ብዬ አስባለሁ። ሃይሚና ብሩክ የሚጀመሩትን እነዚህም እኩል በጭቅጭቅ ይጨርሱታል ማለት ነው። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ኮፒ ሊንክ አድርጉልኝ። እንደነገርኳቸው የተሰማችሁን ሀሳብ በኮሜንት አስቀምጡልኝ። እወዳችኋለሁ። መልካም ጊዜ። ቻው ቻው።